ሰይጣን እንደ ጸሎት ማቋረጥ የሚወደው በጎ ስራ የለም ይላል። ለምን ካላችሁ ከእግዚአብሔር ጋር መነጋገር ስለሆነ። ጾሜም ጸልዬም ለውጥ አላመጣሁም ከዛሬ ጀምሮ አልጸልይም ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀምጡ ብዙ ክርስቲያኖች አሉ። ሰይጣን ተስፋ በማስቆረጥ ጸሎታችን እንድናቋርጥ ያደርገናል። ፊልም ሲያይ ሚነቃ ሲጸልይ እንባው ዱብ ዱብ የሚል ማዛጋት የሚጀምር ስንት ወጣት አለ መሰላችሁ? ሰነፍ አይጸድቅም ገለባ አይበቅልም ይላል። ጸልይ ክርስቲያን ወገኖቼ አጥሮ የፈረሰበት ቤት ታውቃላችሁ? አጥሮ የፈረሰበት ቤት ያገኘው ሁሉ ይደፍረዋል። የእንስሳት መናኸሪያ ይሆናል። የጸሎት ህይወት እኮ አጥር ነው ወገኖቼ። ክፉ ሐሳብን የምንመልስበት አጥራችን፣ ሰይጣንን የምንመልስበት አጥራችን የጸሎት ህይወት ነው። የጸሎት ህይወት ጋሻ ነው። ጋሻ የሌለው ሰው የተወረወረ ጦር ያገኘዋል፣ አይኑን ያጠፋዋል፣ ጆሮውን ያቆስለዋል፣ ልቡን ያደማዋል፣ ኩላሊቱን ይዘረግፈዋል። አይናችን ባየው ነገር እንዳይሳቀቅ፣ ጆሮአችን በማት ወሬ እንዳይደነግጥ፣ ልባችን በሁኔታዎች እንዳይዝል የጸሎት ህይወት ምናልባት እንራመድ ይሆናል፣ ያለ ጸሎት ግን አንደርስም። እንዘራ ይሆናል፣ ያለ ጸሎት ግን ፍሬያማ አንሆንም። እንሮጥ ይሆናል፣ ያለ ጸሎት ግብ አንመታም። እንሰራ ይሆናል፣ ያለ ጸሎት ጉልላቱን ማየት። የሚጸልይ ክርስቲያን ከእግዚአብሔር ጋር እየተነጋገረ መሆኑን ይረዳ። የማይጸልይ ክርስቲያን ደግሞ ከእግዚአብሔር ጋር ንግግሩን እንዳቋረጠ ማወቅ መቻል አለበት። ስንቶቻችንን ህሊናችን ሰብስበን የምንጸልይ? አፍ ንባብ ይነዳል፣ ልብ ጓዝ ያሰናዳል ይላሉ አባቶቻችን። አንዳንዶቻችን እኮ እየጸለይነ ያለ አንዳች ፓስፖርት ዓለምን በሐሳብ ዙረን እንመለሳለን እኮ አይደለ? ሐሳባችን ስለሚበተን የጸለይነውን ጸሎት መልሰን እንደግመዋለን። አንዳንድ ጊዜም ደግሞ ገጹን እናልፈዋለን። ለምን? ልባችን ሌላ ቦታ ነው። አንድ ባይታዊ በመጽሐፈ መነኮሳት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ይላል እድሜ ልኩን። መልአኩ ተገለጠና ለምን ይትቀደስ ስምከ አትልም አለው። አይ የእግዚአብሔር መልአክ አቡነ ዘበሰማያት የሚለው ቃል አፌ ላይ እንደ ስኳር እየጣፈጠ እንደ ማር እየጣፈጠ እንደ ስኳር እየሟማ እንዴት ወደ ሁለተኛው ልሸጋገር ብለህ ነው አለው። አያችሁ አባቶቻችን ምን ያህል ቅድስናን ገንዘብ እንዳደረጉ ታውቃላችሁ። ትልቁ ችግር ምን እንደሆነ ታውቃላችሁ? የታዘዝነውን መጸለይ ሲገባን ያልታዘዝነውን ምንጸልይ ሰዎች አለን። መጀመሪያ የሕጉን እንጸልይ፣ ከዛ በኋላ ስንበረታ የትሩፋቱን እንጸልይ። ፍድፋድ የጸሎት ሌሊተ ወመዓልተ መዝሙረ ዳዊት በቀንና በሌሊት አብዝተው የሚጸልዩ ጸሎት የዳዊት መዝሙር ይሁን ተብሎ ተነግሮናል። ዳዊት እንጸልይ፣ ውዳሴ ማርያም እንጸልይ። አቡነ ዘበሰማያትን አባታችን የምንል አፋችን ሞልተን ደረታችን ነፍተን እኛ ብቻ ነን። ልጆችም የሚለን እኛን ብቻ ነው። ለምን ካላችሁ እኛ ልጆቹ ለመሆን እሱ አባታችን ለመባል ያበቃን ያስተሳሰረን ደግሞ ጥምቀት ነው። እግዚአብሔር የሁሉ አምላክ ነው ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለኛ ብቻ ነው። አቡነ ዘበሰማያትን ስትጸልዩ ብሉይና ሐዲስ እንደጸለያችሁ ከኦሪት ዘፍጥረት እስከ ዮሐንስ ራእይ እንዳነበባችሁ አድርጋችሁ ቁጠሩት እያልኳችሁ ነው ክርስቲያኖች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። አንትሙሰ ሶበ ትጸልዩ ከመ ዝበሉ፣ እናንተ ስትጸልዩ እንዲበሉ። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል የዕለቱን ወንጌል እግዚአብሔር በረዳን መጠን እንማማራለን። ከቁጥር 5 ጀምሮ እስከ ቁጥር 16 ቅዳሴ ላይ የሚነበብ ይሆናል። ከኔ ጋር ከቁጥር 5 እስከ 9 ያለውን ቅደም ተከተሉን ጠብቀን እግዚአብሔር በረዳን መጠን እንማማራለን። ይህ ክፍለ ምዕራፍ 3 አንቀጾችን የያዘ ነው። አንደኛው አንቀጸ ምጽዋት፣ ሁለተኛው አንቀጸ ጸሎት፣ ሶስተኛው አንቀጸ ምጽዋት ነው። ነገር ግን የተነበበልን ወንጌል አንቀጸ ጸሎትን ብቻ የሚመለከት ስለሆነ ስለ ጸሎት እንማማራለን ማለት ነው። ሲጀምር እንደዚህ ይላል። ከቁጥር 5 ጀምሮ ወሶበ ትጸልዩ ኢትኩኑ ከመ መደለዋን፣ በምትጸልዩበት ጊዜ ስትጸልዩ እንደ ግብዞች አትሁኑ ይላል። ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ጸሎትን ሲያስተምር ስርዓቱንም ጨምሮ ነው ያስተማረው። እኛም ትምህርታችን
ይህንን የተመለከተ ይሆናል። አንደኛ ጸሎት ማለት ምን ማለት ነው? ሁለተኛ እንዴት መጸለይ አለብን? ሶስተኛ ምን መጸለይ አለብን የሚለው የትምህርታችን አንኳር ሐሳቦች ናቸው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር ከመነጋገር በላይ ምን የሚያስደስት ነገር አለ? የተዋህዶ ልጆች አንድ ቀን አግኝተን ማናገር የምንፈልጋቸው ከፍተኛ የመንግስት ባለስልጣናት ሊኖሩ ይችላሉ። ነገር ግን አናገኛቸውም። በቀጠሮ እንኳን ብናገኛቸው አንድ ቀን ሁለት ቀን ልናናገራቸው እንችላለን። ከዛ በኋላ ግን አናገኛቸውም። እግዚአብሔርን ግን ሁልጊዜ ማነጋገር እንችላለን። ጠዋት ያናገርነውን ባለስልጣን 6 ሰዓት ላይ ማናገር አንችልም። እግዚአብሔርን ግን ከጠዋቱ 1 ሰዓት ላይ ማናገር እንችላለን። 3 ሰዓት ላይ እናናግረዋለን። 6 ሰዓት ላይ ከእግዚአብሔር ጋር እንነጋገራለን። 9 ሰዓት ላይ እናናግረዋለን። 11 ሰዓት ላይ እናናግረዋለን። ከምሽቱ 4 ሰዓት ከሌሊቱ 9 ሰዓት በሰባቱ የጸሎት ጊዜያት እግዚአብሔርን ማነጋገር እንችላለን። ፍጹማኑ ደግሞ 24 ሰዓት እግዚአብሔርን ያነጋግሩታል። ወገኖቼ ከዚህ በላይ ምን የሚያስደስት ነገር አለ? እግዚአብሔር ሁሉን ይሰማል። ሁሉንም ሳይንቅ ሳይጸየፍ ሳይመርጥ የሁሉንም ጸሎት ይቀበላል። ባለስልጣናቱ መርጠው ነው የሚያናግሩን፣ መርጠው ነው የሚሰሙን፣ ወረፋ ያስይዙናል፣ ደጅ ያስጠኑናል። እግዚአብሔርን ግን በማንኛውም ሰዓት ማነጋገር እንችላለን። ስለዚህ ከእግዚአብሔር ጋር የሚጸልይ ክርስቲያን ከእግዚአብሔር ጋር እየተነጋገረ መሆኑን መረዳት መቻል አለበት። የማይጸልይ ጸሎቱን ያቋረጠ ክርስቲያን ደግሞ ከማን ጋራ መነጋገር እንዳለበት ከማን ጋራ እንደሚነጋገር ያልተረዳ መሆኑን መገንዘብ መቻል አለበት። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ክርስቲያኖች እባካችሁ ከእግዚአብሔር ጋር ንግግራችሁን እንዳታቋርጡ፣ ጸሎት እንዳታቋርጡ። ሰይጣን እንደ ጸሎት ማቋረጥ የሚወደው ነገር የለም። አልቦ ግብር ዘያፈቅሮ ከማይድጎ ጸሎት ይላል። አያችሁ፣ አልቦ ግብር ዘያፈቅሮ ሰይጣን ከማይድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ የሚወደው በጎ ስራ የለም ይላል። ለምን ካላችሁ ከእግዚአብሔር ጋር መነጋገር ስለሆነ ማለት ነው። ይቀጥልና እስመ እሳት ይወጽእ እምአፉሁ ለዘይጼልይ፣ ከሚጸልይ ሰው አፍ እሳት ይወጣልና። እሳት የተባለ እኮ መንፈስ ቅዱስ ነው። ክርስቲያኖች ወያውዮ ያቃጥለዋል፣ ወይ ደጉጾ አይኖ አይኑንም ያጠፋዋል። እስመ ጉድብ በሃቤሁ በፊቱ ጸሎት ለሰይጣን ስለት ጦር ነውና ይላል። ስለዚህ ጸሎታችን በአንድም በሌላ መንገድ በተለያየ ፈተና እንድናቋርጥ ሰይጣን ግፊት ያደርጋል። ክርስቲያኖች አንዳንዶቻችን ተስፋ በማስቆረጥ ጸሎታችን እንድናቋርጥ ሰይጣን ያደርጋል። ጸልየህ ምን ለውጥ አመጣህ? ጸልየሽ ምን ለውጥ አመጣህ? መቼ ጥያቄ ተመለሰልህ? መቼ ስለትሽ ሰመረ? በሚል ተስፋ ቆርጠን እንድናቋርጠው ያደርጋል። ዛሬም እኮ እንዲህ አይነት ሰዎች አሉ። ጹሜም ጸልየም ለውጥ አላመጣሁም፣ ከዛሬ ጀምሮ አልጸልይም ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀምጡ ብዙ ክርስቲያኖች አሉ። ሰይጣን ተስፋ በማስቆረጥ ጸሎታችን እንድናቋርጥ ያደርገናል ነው። ሌላው ደግሞ በስራ ብዛት ቢዚ በማድረግ ጸሎታችን እንድናቋርጥ ያደርገናል። እንዲሁም ደግሞ ሐሳባችን በመበታተን ጸሎት እንድናቋርጥ ያደርገናል። ሐሳቤ ተሰብስቦ መጸለይ ካልቻልኩ ፈጣሪ አይሰማኝም፣ ስለዚህ ባቋርጠው ይሻላል ብለን እንድናቋርጠው ሰይጣን ይገፋፋናል። አያችሁ፣ መጀመሪያም ሐሳባችን የሚበትነው እኮ ሰይጣን ነው። አይ ሐሳቤ ካልተሰበሰበ ደግሞ ጸሎቴን አይሰማኝም ብለን እንድናስብ ደግሞ አሁንም የሚፈትነን ሰይጣን ነው። እንደ ሰይጣን ተንኮለኛ እኮ በጣም እንደ ሰይጣን ተንኮለኛ የለም። እውነት ለመናገር የውጊያ ስልቱ በጣም የረቀቀና የተለየ ነው። አንዳንዶቻችን ደግሞ በስንፍና ጸሎት እንድናቋርጥ ያደርገናል። ብዙዎቻችን ለክፋት ትጉሆች ነን፣ ለጸሎት ግን ሰነፎች ሁነናል። አባቶቻችን እውነት ለመናገር ለጸሎት ትጉሆች ነበሩ።
ለአገልግሎት ትጉዎች ነበሩ። ሌሊት ሰዓታቱ ላይ ማህሌቱ ላይ ይገኛሉ። ጠዋት ኪዳኑ ላይ ይገኛሉ። ቀን ቅዳሴው ላይ ይገኛሉ። ማታ በሰርክ ጉባኤ ተገኝተው እግዚአብሔርን ያገለግላሉ እና ጤነኞች ነበሩ። እድሜያቸውም ረጅም ነው። እነሱን ያለ ማይበላ ያናውጣቸውም። ምንድነው ያረጋጋቸው ካላችሁ የጸሎት ህይወት ነዋ። የጸሎት ህይወት ነው። ስለዚህ እኛ ለጸሎት ሰነፎች ነን። እውነት ለመናገር እንዴ ፊልም ሲያይ ሚነቃ ሲጸልይ እንባው ዱብ ዱብ የሚል ማዛጋት የሚጀምር ስንት ወጣት አለ መሰላችሁ? ሰነፍ አይጸድቅም ገለባ አይበቅልም ይላሉ አባቶቻችን። በስንፍና ሰይጣን ይፈትነናል ጸሎታችን እንድናቋርጥ። አንዳንዶቻችን ደግሞ በእንቅልፍ ብዛት ይፈትነናል። ማታ የማይረባ ነገር አይምሯችን በማይረባና ከንቱ በሆነ ነገር አይናችን አይምሯችን ያደነዝዝና እንቅልፍ እንዲወስደን ያደርጋል። በእንቅልፍ ይጥለናል እና ሌሊት ከእግዚአብሔር ጋር ሳንነጋገር እናድራለን። ጧትም ከእንቅልፋችን እንደነቃን እንዲሁ ሳንጸልይ ወደ ምንፈልገው የሥራ ቦታ ልንሄድ እንችላለን እና እንቅልፍ በማክበድ ሰይጣን ይፈትናል። አባቶቻችን በእንቅልፍ ይዋጋቸው ነበረ፣ ግን ጀግኖቹ ነበሩ። ትጋሃ ሌሊት ሰይጣንን ካሸነፉበት ነገር አንዱ ትጋሃ ሌሊት፣ የሌሊት ትጋት፣ ሌሊቱን በሙሉ ተግቶ ከእግዚአብሔር ጋር ማደር እና የእንቅልፍ ፈተና ሲሆንባቸው ባህር ላይ ተነክረው ቁመው ሲጸልዩ ያድራሉ። አያችሁ፣ በዚህ ምክንያት ቅዝቃዜው ሲሰማቸው እንቅልፉ ይሸሻቸዋል። እኛን እኮ እንቅልፍ ፈተና ሆኖብን የኪዳኑን ጸሎት የቅዳሴውን ጸሎት እኮ አስቀርቶብናል። የግል ጸሎታችን የማህበር ጸሎታችን እኮ አቋርጦብናል። አያችሁ የተዋህዶ ልጆች እና በእንቅልፍ ሰይጣን ይፈትነናል። አባቶቻችን ግን እግዚአብሔርን ካገለገሉበት መንገድ ሰይጣንን ካሸነፉበት መንገድ አንዱ ሌሊቱን ተግቶ ከእግዚአብሔር ጋር ማደር ነው። ሌሊቱን ተግተው የሚያድሩ ክርስቲያኖች ብፁዓን ናቸው። አንዳንዶቹ ሌሊቱን የታደሉት የጸሎት ሌሊት፣ የምስጋና ሌሊት፣ የበረከት ሌሊት አድርገውት ያድራሉ። ያልታደሉት ደግሞ ሌሊቱን የዝሙት ሌሊት፣ የዳንኪራ ሌሊት፣ ክፉ ስራ የሚሰሩበት ሌሊት ሆኖ ያልፋል። ይህ እጅግ ያሳዝናል እና ሰይጣን በብዙ መንገድ ጸሎታችን እንድናቋርጥ ፈተናውን ያበዛብናል እያልኳችሁ ነው። አንዳንዶቻችን ሙሉ በሙሉ ጸሎት አቋርጠናል። አንዳንዶቻችን የጸሎት ትጋታችን ቀንሷል። የማይጸልይ ክርስቲያን ወገኖች አጥሮ የፈረሰበት ቤት ታውቃላችሁ። አጥሮ የፈረሰበት ቤት ያገኘው ሁሉ ይደፍረዋል። የእንስሳት መናኸሪያ ይሆናል። የጸሎት ህይወት እኮ አጥር ነው ወገኖች። ክፉ ሐሳብን የምንመልስበት አጥራችን፣ ሰይጣንን የምንመልስበት አጥራችን የጸሎት ህይወት ነው። የጸሎት ህይወት ጋሻ ነው። ጋሻ የሌለው ሰው የተወረወረ ጦር ያገኘዋል። አይኑን ያጠፋዋል፣ ጆሮውን ያቆስለዋል፣ ልቡን ያደመዋል፣ ኩላሊቱን ይዘረግፈዋል። አይናችን ባየው ነገር እንዳይሳቀቅ፣ ጆሮአችን በማትወሬ እንዳይደነግጥ፣ ልባችን በሁኔታዎች እንዳይዝል የጸሎት ህይወት ጋሻ ነው። ስለዚህ የጸሎት ህይወት ጋሻ ነው። የጸሎት ህይወት አጥር ነው። ብዙዎቻችን ግን እውነት ለመናገር አጥራችን ፈርሷል። ካልጸለይነ ህይወት ውስብስብ ትሆንብናለች። ክርስቲያኖች በደንብ ተረዱኝ። ካልጸለይነ ህይወት ውስብስብ ትሆንብናለች። ዙሪያው ገደል ይሆንብናል። አንዳችም የትም መድረስ አንችልም። ምናልባት እንራመድ ይሆናል፣ ያለ ጸሎት ግን አንደርስም። እንዘራ ይሆናል፣ ያለ ጸሎት ግን ፍሬያማ አንሆንም። እንሮጥ ይሆናል፣ ያለ ጸሎት ግብ አንመታም። እንሰራ ይሆናል፣ ያለ ጸሎት ጉልላቱን ማየት አንችልም። ስለዚህ ጸሎት አታቋርጡ። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። የሚጸልይ ክርስቲያን ከእግዚአብሔር ጋር እየተነጋገረ መሆኑን ይረዳ። የማይጸልይ ክርስቲያን ደግሞ ከእግዚአብሔር ጋር ንግግሩን እንዳቋረጠ ማወቅ መቻል አለበት። ወደ ሁለተኛው ሐሳብ እንግባ። በምትጸልዩበት ጊዜ ስትጸልዩ እንደ ግብዞች አትሁኑ ነው። አሁን ደግሞ እዚህ ላይ እንዴት መጸለይ እንዳለብን ስርዓቱንም ጭምር ያስተምረናል። ግብዝ ማለት አስመሳይ፣ ተመጻዳቂ ማለት ነው። መንፈሳዊ የሚመስል ግን መንፈሳዊ ያልሆነ ማለት ነው። አርቲፊሻል ማለት ነው።
ወርቅ የሚመስል ግን ወርቅ ያልሆነ፣ መዳብ የሚመስል ግን መዳብ ያልሆነ ማለት ነው። ወደ ሰው ስናመጣው ክርስቲያን የሚመስል ግን ክርስቲያናዊ ሕይወት የሌለው፣ የሚጸልይ ግን ለታይታ የሚጸልይ፣ ለውዳሴ ከንቱ የሚጸልይ፣ ለጽድቅ የማይጸልይ እንደማለት ነው ግብዝ ማለት። የግብዞቹን ገጸ ባህሪ ይናገራል። እስመሙንቱ ያፈቅሩ በመኳርብት ወውስተ ማዕዝነ መራብት ቀዊመ ወጸልዮ ከመያስተሪው ላይነሰብ ይላል። ሰው ይይልን፣ ሰው ይወቅልን፣ ሰው ይስማልን ብለው በየመንገዱ መጸለይ ይወዳሉ አለ። ግብዞቹ አማን አማን ብለክሙ ነሱ ሴቶሙ፣ እውነት እውነት እላችኋለሁ እነሱ የሚፈልጉት ምድራዊ ከበሬታ፣ ምድራዊ ዝና፣ ምድራዊ ዋጋ ነው። በምድር የፈለጉትን ያገኛሉ። ሀጉሉ ሴቶሙ፣ በሰማይ ግን ዋጋቸውን ያጣሉ ነው የሚለው። ሁለት ወዶ አይሆንማ። በምድር አንድ ነገር ካላጣን በሰማያን ነገር ማግኘት አንችልም። አንዳንዶቻችን ሁለቱም እንዳይቀር እንፈልጋለን። የምድሩም ከበሬታ የሰማዩም ክብር፣ የምድሩም ዋጋ የሰማዩም ዋጋ እንዳይቀርብ እንፈልጋለን። አይሆንም። በምድር አንድ ነገር ስናጣ ነው በሰማይ አንድ ነገር ማግኘት የምንችለው። ክርስቲያኖች ተክለ ሃይማኖት እኮ ክንፈ ጸጋ የተሰጣቸው በምድር እግራቸውን ስላጡ ነው አይደለ? አባ ሚሳኤል የተባሉ አባት የሚያስታምማቸው ሰው አጡ። 25 ዓመት ሙሉ ነው የታመሙት። አስታማሚ ሰው ሲጠፋ ሚካኤልና ገብርኤል አስታማሚ ሆነው ተገኙ። በምድር አንድ ነገር ስናጣ በሰማይ አንድ ነገር እናገኛለን። ሁለት ወዶ ግን የለም። ስለዚህ ጌታ ምን አለ? ምድራዊ ከበሬታ የሚፈልጉ ከሆነ በምድሩ ያንን የፈለጉትን ከበሬታ ያገኛሉ፣ በሰማይ ግን ዋጋቸውን ያጣሉ አለ። ከዛኛ መጸለይ እንዴት መጸለይ እንዳለብን ሲነግረን ወአንተሰ ሶበ ትጼልይ በአቤተከ ወጽሖተከ ወጸሊ ላቡከ ሰማያዊ በህቡ ወአቡከ ዘይሬከ በህቡ ያስየከ ክሱተ ይላል። አንተ ግን ስትጸልይ ወደ ቤትህ ግባ፣ ወደ እልፍኝህ ግባ፣ በርህን ዘግተህ ወደ ሰማይ አባትህ ጸልይ። ተሰውረህ ስትጸልይ ተሰውሮ የሚያይህ ሰማያዊ አባትህ በግልጥ ዋጋህን ይከፍልሃል ይላል። በጻድቃኑ በሰማይታቱ ፊት ማለት ነው። አሁን አንዳንዶቹ እዚህ ላይ ምን ይላሉ መሰላችሁ? አይ ጌታም እኮ በርህን ዘግተህ ጸልይ ነው ያለ። ቤተክርስቲያን ሂዶ መጸለይ አላስፈላጊ ነው። ምን ይሰራል ቤተክርስቲያን መሄድ ይላሉ። ይሄ ካውዱ መውጣት ነው። ለምን እንደተነገረ ሐሳቡን መረዳት አለመቻል ነው። ጌታ የግብዞቹን ጠባይ ሲናገር በየመንገዱ ቁመው መጸለይን ይወዳሉ ብሎ ነበር አይደለ? መንገድ ላይ መጸለይ አይገባም። ሰው ይወቅልኝ፣ ሰው ይስማልኝ ብለው ይሄ እንዲያው ጸሎተኛ ለመምሰል የጸሎት አባት ለመባል በየመንገዱ የሚጸልዩ ሰዎች አሉ። ይሄ ውዳሴ ከንቱን ያመጣል። ውዳሴ ከንቱ ደግሞ ዋጋ አልባ ያደርጋል። ስለዚህ ከውዳሴ ከንቱ ርቀ ቤት ውስጥ ጸልይ ለማለት እንጂ ቤተክርስቲያን አትሂድ ለማለት አይደለም። እንዲያውም በቤት ከጸለይነው ጸሎት በቤተ ክርስቲያን የጸለይነው ጸሎት እጥፍ ዋጋ እንደሚያሰጥ በታምረ ኢየሱስ ላይ ተመዝግቧል። እና አንዳንድ ጊዜ ፍየል ወዲያ ቅዝምዝም ወዲያ የሚያደርጉ ሰዎች አሉ። ዋናው ቤትህን ዘግተህ ጸልይ የተባለ መንገድ ላይ አትጸልይ፣ ከውዳሴ ከንቱ ርቀ ሰው ሳያይ ተሰውረህ ጸልይ ለማለት እንጂ ቤተክርስቲያን ቅር፣ ቤተክርስቲያን ሂዳቸው አትጸልዩ ለማለት አይደለም። ማይገናኝ ሐሳብ ነው። ክርስቲያኖች በቤተ ክርስቲያን መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት የሚባል ነገር አለ። መካነ ጸሎት የሚባለው አጸዱን፣ ግቢውን፣ ቅድስቱን፣ መቅደሱን፣ ቅኔ ማህሌቱን የሚመለከት ነው። መካነ ተግሳጽ የተባለው ወንጌል የሚሰበክበት ስፍራ ወደ ምሕረቱ ነው። መካነ ምጽዋት የሚባለው ደግሞ ምዕመናን ነዳያንን የሚያበሉበት ወይም ጸበል ጸዲቅ የሚቀምሱበት ስፍራ መካነ ምጽዋት ይባላል። አንድ ሰው መካነ ጸሎቱ ላይ መጸለይ ሲገባው መካነ ምጽዋት ላይ እንዲያው ነዳያን ተሰብስበው የሚበሉበት ወይም ምዕመናን ጸበል ጸዲቅ የሚቀምሱበት ስፍራ ላይ ሄዶ ቢጸልይ ውዳሴ ከንቱ ነው። ምን ማለት ነው? ባጭሩ መጸለይ በሚገባው ቦታ ላይ መጸለይ እንጂ በማይገባ ቦታ ላይ አትጸልዩ ነው ዋናው ነገር። ስለዚህ አንተ ግን ስትጸልይ ቤትህን ዘግተህ አለ፣ ወደ ቤትህ ገብተህ በርህን ዘግተህ ጸልይ አለ። በሌላ አነጋገር ግን በርህን ዘግተህ ጸልይ ማለት ህሊናህን ሰብስበህ ጸልይ ነው። በነቂሃ ልቡና በሰቂለ ህሊና ሁነህ ጸልይ ነው። ስንቶቻችን አሁን በእውነት ህሊናችን ሰብስበን እንጸልያለን? ስንቶቻችንን ህሊናችን ሰብስበን የምንጸልይ?
አፍ ንባብ ይነዳል፣ ልብ ጓዝ ያሰናዳል ይላሉ አባቶቻችን። አንዳንዶቻችን እኮ እየጸለይነ ያላንዳች ፓስፖርት ዓለምን በሐሳብ ዙረን እንመለሳለን እኮ አይደለ? ሐሳባችን ስለሚበተን የጸለይነውን ጸሎት መልሰን እንደግመዋለን። አንዳንድ ጊዜም ደግሞ ገጹን እናልፈዋለን። ለምን? ልባችን ሌላ ቦታ ነው ያለው። ለመጸለይ የምንሰንፍ ሰዎች የለንም ወይ? ለመጸለይ የምንሰንፍ ሰዎች አንዴ የጸለይነውን ለመድገም የምንሰለች ሰዎች እኮ አለን። አያችሁ፣ አንዴ የጸለይነውን ጸሎት ለመድገም የምንሰለች ሰዎች አለን እኮ። አያችሁ፣ አንዳንዶቻችን ደግሞ ቶሎ ቶሎ ጨርሰን መቀመጥ የምንፈልግ ምን ያህል ከጸጋ በታች መሆናችን ታውቁታላችሁ ክርስቲያኖች። አባቶቻችን ጣዕመ ዝማሬ የሚባል ጸጋ አለ። እዚያ ላይ ሲደርሱ አንድን ኃይለ ቃል ደጋግመው ይጸልዩታል። ምስጢሩ፣ ትርጓሜው፣ ንባቡ ይስማማላቸውና ይዋሃድላቸውና ደስ እያላቸው አፋቸው ላይ እንደማር እየጣፈጠ ሲጸልዩት ውለው ቢያድሩ አይሰለቻቸውም። በእውነት አንድ ባሕታዊ በመጽሐፈ መነኮሳት አቡነ ዘበሰማያት ይላል ዕድሜ ልኩን። መልአኩ ተገለጠና ለምን ይትቀደስ ስምከ አትልም አለው። አይ የእግዚአብሔር መልአክ አቡነ ዘበሰማያት የሚለው ቃል አፌ ላይ እንደ ስኳር እየጣፈጠ እንደ ማር እየጣፈጠ እንደ ስኳር እየሟማ እንዴት ወደ ሁለተኛው ልሸጋገር ብለህ ነው አለው። አያችሁ አባቶቻችን ምን ያህል ቅድስናን ገንዘብ እንዳደረጉ ታውቃላችሁ። እኛ ቶሎ ቶሎ ጨርሰን ለመቀመጥ የምንቸኩል ከሆነ ምን ያህል ከጸጋ በታች እንደሆነ ከቅድስና እንደተራቆትነ የሚያሳይ ነገር ነው ክርስቲያኖች። በጣም የሚያሳዝነው ነገር ይሄ ነው። ስለዚህ ህሊናን ሰብስቦ መጸለይ እንደሚገባ አንተ ግን አለ ቤት ገብተ በርን ዘግተ ጸልይ፣ ህሊናን ሰብስበ ጸልይ ለማለት ነው። ይቀጥልና እንዲህ ይላል ወሶበት ጸልዩ ይትዘንጉ ከማይዛብ፣ በምትጸልዩበት ጊዜ እንደ አይዛብ ዝንጎች አትሁኑ። እስመ ይመስሎሙ በአብዝሖ ንባቦሙ ዘይሰምዖሙ፣ ነገር በማብዛታቸው ጸሎት በማብዛታቸው የሚሰማቸው ይመስላቸዋል። ኢትትመሰልዎሙኬ፣ እነሱን አብነት አታድርጓቸው ይላል። አሁን መናፍቃን እዚህ ላይ ደግሞ ምን ይላሉ መሰላችሁ? ጸሎት ማብዛት ግብዝነት ነው። ውዳሴ ማርያም፣ ዳዊት፣ ወንጌል እያሉ መጸለይ ግብዝነት ነው። ጌታ ነገር በማብዛት ጸሎታቸውን የሚሰማቸው ይመስላቸዋል ብሏል። እንደዚህ ያለው እኮ ኦርቶዶክሶችን ነው እያሉ ማጥላላት የሚፈልጉ ሰዎች አሉ። ምንም ነገሩ አይገናኝም ወገኖች። ነገር በማብዛት የሚሰማቸው ይመስላቸዋልና እንደ አሕዛብ ዝንጎች አትሁኑ፣ አብዝታችሁ አትጩሁ ነው የሚለው። ዘምር በመጠን እኮ ነው የሚለው። ስንጸልይም በመጠን ነው፣ ስንዘምርም በመጠን ነው። ድምፃችን ቀነስ አድርገን ሌሎችን እንዳይረብሽ። የክርስቲያን ጸሎቱ ይላሉ አባቶቻችን ለጆሮ እንዲሰማ አድርጎ መጸለይ ነው። ከዚህ ውጭ ግን ጮህ ብሎ መጸለይ አንደኛ ሌላውን መረበሽ፣ ሌላውን ማወክ ነው። ሁለተኛ ውዳሴ ከንቱ ይሆናል። ስለዚህ በመጠን መጸለይ፣ ድምፅን ቀነስ አድርጎ መጸለይ እንደሚገባ ለማስረዳት እንጂ አሁን ሌላ ነገር አትጸልዩ፣ ጸሎት አታብዙ ለማለትም አይደለም። ነገር በማብዛት እግዚአብሔር የሚሰማቸው ይመስላቸዋል አለ። አሁን ነገር ማብዛት የሚባለው ምን መሰላችሁ? አሁን የመጸለይ ያለ መጸለይ ጉዳይ፣ ብዙ ጸሎቶችን የመጸለይ ያለ መጸለይ ጉዳይ አይደለም። ዝም ብሎ ጠዋት ከእንቅልፉ ተነስቶ ነገር የሚያበዛ ሰው እንዳለ ታውቃላችሁ። እንደ ፈረስ አብላ የሚል ሰው እኮ አለ። አሁን እንዲህ አይነት ጸሎት እኮ የለም። እንደው የሰው መውደዱን ቀና መንገዱን ስጠኝ፣ የጠላቴን አይኑን ጨለማ ጉልበቱን ቄጠማ አድርግልኝ፣ ጠላቴን እንደ ጉም አጥፋልኝ፣ አብንንልኝ፣ እንዲህ አይነት ሰው ጸሎት አለ። ባይዱን ዘመድ ዱሩን መንገድ ልጡን ገመድ አድርግልኝ፣ በቃ አላስፈላጊ ዝባዝንኬ የሆነ ጸሎት አለ። እንዴ የሚያስፈልገንን እኮ እሱ ያውቃል ወገኖቼ። እንዴ እናንተ እንኳን ለልጆቻችሁ እኮ ምን እንደሚፈልጉ ሳይጠይቋችሁ እኮ ታውቃላችሁ። መድኃኔዓለም እኮ እኛ ሳንጠይቀው እንዲህ አድርግልኝ እንዲህ ስጠኝ ምናምን ሳንል እኮ የሚያስፈልገንን እሱ ያውቃል። እዛው ቀጥሎ እኮ ይናገራል። እስመ ያምር አቡክሙ ሰማያዊ መፍቅደ ልብክሙ ዘእንበለ ትሳልዎ እኮ ነው የሚለው። ሳትለምኑት የምትሽቱን ሰማያዊ አባታችሁ ያውቃልና። ወዘእንበለ ንስአሎ ይውፍጦተነ አይደል የሚለው። ሳንለምነው
የምንለምነውን የምንሻውን አውቆ ይሰጠናል። በእውነት እንኳን ለምነነው ሳንለምነው የሚሰጠን አምላክ አለን እኮ። ስለዚህ እያንዳንዳችን እንዲው አላስፈላጊ እንዲው ጠላቴን እንዲህ አድርገው እንዲህ በለው ውቃው ደምስሰው አይኑን አጥፋው እንዲህ አይነት ጸሎት የለም። ምን ማድረግ እንዳለበት መድኃኔዓለም ያውቃል። የኛ ድርሻ ጸልዮ ፈጣሪን አመስግኖ መተው ነው። ከዛ በኋላ ሌላው የእግዚአብሔር ድርሻ ነው። ይሄንን ነው ነገር ማብዛት የሚለው። ነገር በማብዛት እግዚአብሔር የሚመስላቸው የሚሰማቸው ይመስላቸዋል ካለ በኋላ አንትሙሰ ሶበ ትጸልዩ ከመዝበሉ አለ ርዕሳችን። እናንተ ግን ስትጸልዩ በምትጸልዩበት ጊዜ እንዲበሉ ምን በሉ? አቡነ ዘበሰማያት በሰማይ የምትኖር አባታችን ሆይ በሉ አለ። ይገርማል። በሰማይ የምትኖር አባታችን ሆይ በሉ አለ። እናንተስ በምትጸልዩበት ጊዜ። አሁን እዚህ ላይ ደግሞ ሶስተኛው ምን መጸለይ እንዳለብን እንማራለን ብያችሁ የለ ጌታ አቡነ ዘበሰማያትን ጸልዩ ብሎ አስተምሮናል። በእውነት መክብበ ጸሎት ነው። አቡነ ዘበሰማያት የጸሎት ሁሉ የበላይ የጸሎት ሁሉ ቁንጮ የጸሎት ሁሉ ዘውድ ነው። ጌታም ያስተማረው ትምህርት አቡነ ዘበሰማያት ነው። ብዙ ጊዜ የጸሎታችን መግቢያ የጸሎታችን መጀመሪያ አቡነ ዘበሰማያት ነው። የጸሎታችን መዝጊያ አቡነ ዘበሰማያት ነው። የጸሎታችን መጀመሪያ አቡነ ዘበሰማያት ነው። የጸሎታችን ማሳረጊያ መደምደሚያ አቡነ ዘበሰማያት ነው። ለምን? የጸሎቶች ሁሉ ቁንጮ ስለሆነ ማለት ነው። አቡነ ዘበሰማያት ምንም በጸሎት መጽሐፍት ውስጥ ይካተት እንጂ የተወሰደው ከቅዱስ ወንጌል ነው። ሰው አቡነ ዘበሰማያትን በጸለየ ቁጥር ወንጌል እንደጸለየ አድርጎ ማሰብ መቻል አለበት። ክርስቲያኖች አያችሁ፣ እንዲሁም አባቶቻችን ኢየሩሳሌም ሳትሄዱ አትዋሉ፣ ወንጌል ሳትደግሙ አትዋሉ፣ ዮርዳኖስ ሳትጠመቁ አትዋሉ ይላሉ። ምን ማለት ነው? ኢየሩሳሌም ሳትሄዱ አትዋሉ ማለት መቼም አሁን ኢየሩሳሌም በቀን መሄድ ሚቻል አይደለም፣ አቅምም አይፈቅድልንም። ኢየሩሳሌም ሳትሄዱ አትዋሉ ማለት ኢየሩሳሌም ቤተክርስቲያን ናት። ቤተክርስቲያን ሳትሄዱ አትዋሉ ነው። ወንጌል ሳትደግሙ አትዋሉ የተባለው ደግሞ አቡነ ዘበሰማያት ሳትደግሙ አትዋሉ ነው። ዮርዳኖስ ሳትሄዱ አትዋሉ ማለት ጸበል ሳትጠመቁ አትዋሉ ነው። በቃ እንዲህ ነው አባቶቻችን ምስጢራቸው። ስለዚህ አቡነ ዘበሰማያት ትልቅ ጸሎት ነው። ክርስቲያኖች ጌታ ያስተማረው ትምህርት አቡነ ዘበሰማያት ነው። እናንተስ በምትጸልዩ ጊዜ አቡነ ዘበሰማያት ብላችሁ ጸልዩ አለ። በሉቃስ ላይ ደግሞ እንዲያውም ጌታ ሆይ ጸሎት አስተምረን ሲሉት አቡነ ዘበሰማያትን አስተማራቸው ነው የሚለው። ትልቅ ጸሎት ነው አቡነ ዘበሰማያት። በንባብ አጭር ነው፣ በምስጢር ግን ትልቅ ቁም ነገር ያለው ማለት ነው። የቤት ሰራተኛም የቤት እመቤትም ነጋዴውም የመንግስት ሰራተኛውም የቀን ሰራተኛውም በያለበት ቦታ ሆኖ ሊጸልየው የሚገባ ጸሎት ነው። ወገኖች በሰባቱ የጸሎት ጊዜያት እንድንጸልይ ታዝዘናል አይደል? በሰባቱ ሰዓታት እንድንጸልይ ታዝዘናል። ቢያንስ እንኳን ሌሎችን ጸሎቶች ጸሎት ማን ነው የጸሎት መጽሐፍ ዘርግተን ሌሎችን መጸለይ ባንችል፣ በሥራ ምክንያት ሊሆን ይችላል፣ በተለያየ ምክንያት መጸለይ እንኳን ባንችል፣ በሰባቱ የጸሎት ጊዜያት ግን አቡነ ዘበሰማያትን ሳናቋርጥ መጸለይ መቻል አለብን። ትልቅ ጸሎት ነው አቡነ ዘበሰማያት። በሰላመ ገብርኤል የተወሰደው ከሉቃስ ወንጌል ነው። አቡነ ዘበሰማያት የተወሰደው አሁን ከጠቀስኩላችሁ ከማቴዎስ ወንጌል ምዕራፍ 6 ነው። እነዚህ ጸሎቶች የተወሰዱት ከወንጌል መሆኑን መረዳት አለብን ክርስቲያኖች። እና አቡነ ዘበሰማያትን እንድንጸልይ ታዝዘናል። አሁን ትልቁ ችግር ምን እንደሆነ ታውቃላችሁ? የታዘዝነውን መጸለይ ሲገባን ያልታዘዝነውን ምንጸልይ ሰዎች አለን። መጀመሪያ የሕጉን እንጸልይ፣ ከዛ በኋላ ስንበረታ የትሩፋቱን እንጸልይ። አባቶቻችን በፍትሐ ነገሥት አንቀጸ ጸሎት ላይ አንቀጽ 14 ላይ እንድንጸልይ ያዘዙን አቡነ ዘበሰማያት፣ ዳዊትና ውዳሴ ማርያም ነው። እነዚህ ግዴታ ናቸው፣ ውዴታ አይደሉም። እነዚህን መጸለይ መቻል አለብን ክርስቲያኖች። ወይኩን ፍድፋድ የጸሎት ሌሊተ ወመዓልተ መዝሙረ ዳዊት፣ በቀንና በሌሊት አብዝተው የሚጸልዩ ጸሎት የዳዊት መዝሙር ይሁን ተብሎ ተነግሮናል። ዳዊት እንጸልይ፣ ውዳሴ ማርያም እንጸልይ፣ አቡነ ዘበሰማያትን እንጸልይ፣ ስንበረታ ወንጌል እንጸልያለን። ከዛ ቅዳሴ ማርያሙን፣ አርጋኖኑን፣ ገላቱን፣ ድርሳናቱን መጸለይ እንችላለን። አሁን ግን መዝገበ ጸሎት የሚባል አለ። በጣም እኔ እንዴት እንደሆነ
በየቀኑ የተለያዩ የቅዱሳንን መልክ የያዘ የተለያዩ የጸሎት አይነቶችን ሰብስቦ የያዘ መጽሐፍ ነው። እሱን የሚጸልዩ ሰዎች አሉ። አይጸልዩ ለማለት አይደለም፣ ግን ይህን የሚጸልዩ ሰዎች እኮ ውዳሴ ማርያም አይጸልዩም፣ ዳዊት አይጸልዩም። መጀመሪያ ዳዊትን ጸልይ። መቅደም የሚገባው ነገር ይቅደም፣ መከተል የሚገባው ነገር ይከተል። መጀመሪያ እንዳልኳችሁ ውዳሴ ማርያም፣ ዳዊት፣ አቡነ ዘበሰማያት፣ ከዛም ወንጌል መጸለይ ይገባል። ያንን ከጸለይነ የያዝናቸውን በመዝገበ ጸሎት ውስጥ የተካተቱትን መጸለይ ይገባል። ብዙ ጊዜ ግን መዝገበ ጸሎት የሚጸልዩ ክርስቲያኖች ዳዊት ሲደግሙ ውዳሴ ማርያም ሲደግሙ አይታይም። እናንተስ በምትጸልዩበት ጊዜ አቡነ ዘበሰማያት በሉ አለ። እንግዲህ ስለ አቡነ ዘበሰማያት እግዚአብሔር ቢፈቅድ ሳምንታዊውን ወንጌል ከጨረስነ በኋላ በቅደም ተከተል የምንማረው ይሆናል፣ ተከታታይ አድርገን። ለዛሬ ግን አባታችን ወይ የምትለዋን አረፍተ ነገር ብቻ እንማር። እንዲያው የእግዚአብሔር ልጅ ከመባል በላይ ምን የከበረና የበለጠ ነገር አለ? እናንተ የንጉስ ልጅ መባል እንዴት ያስደስታል መሰላችሁ? እንዲያው በአካባቢያችሁ አንድ ልጅ ሲያልፍ እንዲያው እኮ የባለስልጣኑ የገሌ ልጅ ነው ሲባል እንኳን ያስደስታል አይደለ? የእግዚአብሔር ልጅ መባል እውነት ለመናገር እንዴት ያስደስታል! እግዚአብሔር አባታችን ነው። እግዚአብሔር አባታችን የሆነው አንደኛ በፍጥረት ነው። መፍጠሩ መውለዱን የሚያጠይቅ ነው። ምክንያቱም ፍጥረት የተገኘው ከእግዚአብሔር ነው። ስለዚህ በጥንተ ተፈጥሮ አባታችን እንለዋለን። ሁለተኛ ከወላጆቻችንም እንድንገኝ እንድንወለድ ያደረገ እሱ ነው። በዚህ ምክንያት አባታችን ሆይ እንለዋለን። ሶስተኛ ወለደነ ዳግመ እማዮ መንፈስ ቅዱስ አይደል የሚለው፣ በጥምቀት ከውሃና ከመንፈስ ቅዱስ ደግሞ ወልዶናል። በዚህም አባታችን ሆይ እንለዋለን። እግዚአብሔርን አባታችን የምንል አፋችን ሞልተን ደረታችን ነፍተን እኛ ብቻ ነን። ልጆችም የሚለን እኛን ብቻ ነው። ለምን ካላችሁ እኛ ልጆቹ ለመሆን እሱ አባታችን ለመባል ያበቃን ያስተሳሰረን ደግሞ ጥምቀት ነው። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለኛ ብቻ ነው። ክርስቲያኖች የአባትነቱንም መግቦት የምናገኘው እኛ ብቻ ነን። ስለዚህ እግዚአብሔርን አባታችን ሆይ እንለዋለን። ወገኖቼ በአቡነ ዘበሰማያት ውስጥ 5 ነገሮችን እናገኛለን። ሊቃውንቱ እንዲያውም አቡነ ዘበሰማያት አቅሙ የመጽሐፍ ቅዱስ ያክል ነው ይላሉ። መጽሐፍ ቅዱስ የምንለው 81ዱን መጽሐፍት ነው አይደለ? በመጽሐፍ ቅዱስ ውስጥ የሚገኙ 5 ነገሮች በአቡነ ዘበሰማያት ውስጥ ስለሚገኙ አቅሙ የመጽሐፍ ቅዱስ ያክል ነው ይሉናል። እነዚህ 5 ነገሮች የመጽሐፍ ቅዱስ አበይት ይዘቶች ናቸው። ሰውን ለመዳን የሚያበቁ መንግስቱን ለመውረስ የሚያስችሉ ናቸው። በአቡነ ዘበሰማያት ውስጥ የሚገኙ 5 ነገሮች አንደኛ ሃይማኖት ነው። በሰማያት የምትኖር አባታችን ወይ ስንል እግዚአብሔርን አላየነውም አይደለ? እግዚአብሔርን አላየነውም። ሃይማኖት ማለት የሚያዩትን ነገር ማመን ነው ወይስ የማያዩትን ነገር ማመን ነው? የማያዩትን ነገር ማመን ነው። የምናየውን ማምኑን እናምነዋለን። እያየነው አይደል እንዴ? ስለዚህ በአቡነ ዘበሰማያት ውስጥ ሃይማኖትን እናገኛለን። ያላየነውን ጌታ በእምነት አይተነዋልና። እምነት ማለት ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን 11 ከቁጥር 1 እስከ 3 እምነት ማለት የማናየውን ነገር የሚያስረዳ ነው ይላል። የማናየው እግዚአብሔርን የምናይበት መስታወት ነው። ሰው የሚባለው ፍጡር በማየት ብቻ የተወሰነ አይደለም። ሳያይ የተቀበላቸው ብዙ ነገሮች አሉ። ለምሳሌ አየርን አናየውም። አየር ግን ለመኖሩ እርግጠኞች ነን፣ አንጠራጠርም። አየር በስራው ይታወቃል። እግዚአብሔርን ስላላየነው የለም ማለት አንችልም። ምክንያቱም መታየት የህልውና መገለጫ አይደለም። የማናየውን ጌታ ግን በእምነት አይተነዋል። ሳይንስ የሚባለው ነገር ተጨባጭ በሆነ ነገር ላይ የተመሰረተ ነው አይደለ? የሚታይ፣ የሚዳሰስ፣ የሚላስ፣ የሚቀመስ፣ የሚሸተት መሆን መቻል አለበት። እምነት ግን ከመታየት ከመዳሰስ አልፎ የማናየው እግዚአብሔርን የምናረጋግጥበት የምናይበት መስታወት ስለሆነ በአቡነ ዘበሰማያት ውስጥ ሃይማኖትን እናገኛለን። ሁለተኛ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥልን የሚያስጨብጠን ማለት ነው። አንድ ክርስቲያን ይሆንልኛል ይደረግልኛል ብሎ የሚጠብቀውን ተስፋ ማረጋገጥ የሚችለው በእምነት ነው። ለምሳሌ ቅዱስ ገብርኤል አምላክን እንደምትወልድ ለእመቤታችን ነገራት። ይህንን የማይሆነውን ተስፋ ግን እንደ ሰውኛ ስናየው የማይሆነውን ነገር
ያረጋገጠችው በእምነት ነው። መቼም በድንግልና ጸንሶ በድንግልና መውለድ የሚታሰብ ነገር አይደለም። ይህንን ተስፋ መቀበል የሚቻለው ማረጋገጥ የሚቻለው በእምነት ብቻ ነው። ስለዚህ እምነት ማለት ይሆንልኛል፣ ይደረግልኛል፣ ይደርስልኛል ብለን የምንጠብቀውን ተስፋ የምናረጋግጥበት ነው። ሶስተኛ እምነት ማለት የሚታየው ከማይታየው እንደመጣ የምንረዳበት ሂደት ነው። የሚታየው ዓለም መሰረቱ የማይታየው እግዚአብሔር ነው። የግዙፉ ዓለም መሰረቱ ረቂቁ እግዚአብሔር ነው። ስለዚህ ሃይማኖት ማለት የማናየው እግዚአብሔርን የምናይበት፣ ሁለተኛ ተስፋ ስለምናደርገው ነገር የሚያስጨብጠልን የሚያረጋግጥልን፣ ሶስተኛ የሚታየው ከማይታየው እንደመጣ የምንረዳበት ሂደት ነው። ስለዚህ በአቡነ ዘበሰማያት ውስጥ ሃይማኖትን እናገኛለን። አባታችን ሆይ በሰማያት የምትኖር ስንል አላየነውም፣ ያላየነውን ጌታ ግን በሃይማኖት አየነው ነው። ሁለተኛ በአቡነ ዘበሰማያት ውስጥ ፍቅርን እናገኛለን። አባታችን ሆይ ስንል ፍቅርን ነው የምናገኘው። አባታችን ሆይ የሚለው እኔ አይደለም፣ እኔ የሚለውን አይደለም የሚወክል፣ እኛ የሚለውን አረፍተ ነገር ነው የሚወክለው። እኛ የሚለው ደግሞ ብዙዎቻችን ነው የሚያሳየው ማለት ነው። ምን ጸልየው ለአንድ ሰው አይደለም። እኔ አባታችን ሆይ ስል ምጸልየው ለራሴ አይደለም፣ ለእናንተም ጭምር ነው። እናንተም አባታችን ሆይ ስትሉ የምትጸልዩት ለራሳችሁ ብቻ አይደለም፣ ለኔም ጭምር ነው። ለምን? አባታችን ሆይ የሚለው ብዙዎቻችን ስለሚወክል ማለት ነው። ፍቅር ማለት ደግሞ ይህ አይደለ? አንዱ ለሌላው መኖር፣ አንዱ ለሌላው መጸለይ፣ አንዱ ለሌላው ማሰብ ፍቅር ይባላል። ስለዚህ በአቡነ ዘበሰማያት ውስጥ ፍቅርን እናገኛለን። ሶስተኛ በአቡነ ዘበሰማያት ውስጥ ተስፋን እናገኛለን። መንግስት ትምጣ ስንል መንግስተ ሰማይን ተስፋ እናደርጋለን። ሌላማ ምን ተስፋ አለን? ናፍቆታችን ዓላማችን ሁሉ የእግዚአብሔርን መንግስት ተስፋ አድርጎ መኖር ነው። እየራበን ምን ጾመው፣ እየደከመን ምን እናስቀድሰው፣ ሳይኖረን እጃችን ለምጽዋት ምን ዘረጋው፣ ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገንተን እግዚአብሔርን ደጅ የምንጠናው መንግስተ ሰማይን ተስፋ አድርገን ነው። ሰማይታቱ ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱት ጻድቃን የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው ምኞታቸውን ተቆጣጥረው በረሃ ገብተው የኖሩት መንግስተ ሰማይን ተስፋ አድርገው ነው። እነ የዋ ጳውሊ ትዳራቸውን እና አብርሃም መራዊ ጫጉላ ቤታቸውን እና አፄ ካሌብ ቤተ መንግስታቸውን ለቀው መከራ ወደ በዛበት ገዳም የገቡት መንግስተ ሰማይን ተስፋ አድርገው ነው። ክርስቲያኖች እነ ቅዱስ ክርስቶስ ሰምራ አሳ በወዷ እስኪመላለስ ድረስ በባህር ላይ ቆማ ለ12 ዓመት የጸለየችው መንግስተ ሰማይን ተስፋ አድርጋ ነው። እነ ተክለ ሃይማኖት 7 ዓመት ቆሞ የጸለየው መንግስተ ሰማይን ተስፋ አድርጎ ነው። በአንድ እግሩ ቆሞ የጸለየው ገብረ መንፈስ ቅዱስ ለ100 ዓመት በዝቋላ ባህር ቆሞ የጸለዩት መንግስተ ሰማይን ተስፋ አድርገው ነው። አይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግንተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት የዚህ ዓለም ባለስልጣን ማይገዛት ፍጡር ማያዝዝባት መንግስተ ሰማይን ተስፋ አድርገው ነው በተጋድሎ የኖሩት። መሪ ቃላቸው መንፈሳዊ መፈክራቸው በብዙ ጻማ ሀለወነ ንባ ለመንግስተ እግዚአብሔር፣ በብዙ ድካም የእግዚአብሔርን መንግስት እናገኝ ዘንድ ተስፋ እናደርጋለን እያሉ ነው የኖሩት። የሰማዩ ተስፋ የምድሩን መከራ አስረሳቸው። ክርስቲያኖች እኛ ተስፋ አለን። መንግስት ትምጣ ስንል መንግስተ ሰማይን ተስፋ አድርገን እንኖራለን። ምድራዊ ተስፋችን ቢሟጠጥ የማይሟጠጥ ተስፋ አለን። ምድራዊ ርስት ባይኖረን ሰማያዊት ርስት ኢየሩሳሌም አለችልን። የምድሩ ባይሳካ የሰማዩን ማን ይነካብናል? ወገኖቼ የሥጋ አባት ባይኖረን መንፈሳዊ አባት ዘላለማዊ አባት አለን። አንቺ ምን አለብሽ? 2 አባት አለሽ፣ አንዱ ቢሞትብሽ በአንዱ ትመያለሽ ይባላል። የሥጋ እናት ባይኖረን ወጸጋዊተ ምሕረት ለለያምኑ በጸሎታ በምልጃዋ ለሚያምኑ ምሕረት ይቅርታን የምታሰጥ ከእናት በላይ እናት ድንግል ማርያም አለችልን። ምድራዊ ቤታችን ቢፈርስ የማይፈርስ ቤት አለን። ቅዱስ ጳውሎስ እንደነገረን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ለመተነሰ ቤተ ማይደርነ ዘበምድር ብነ ማይደር ዘበሰማያት ዘይገብሮ ደሰብ። ምድራዊ ቤታችን ቢፈርስ የማይፈርስ ቤት በሰማይ አለን። በክርስትናቸው ምክንያት ቤታቸው የፈረሰባቸው የማይፈርስ ቤት በሰማይ አላቸው። በክርስትናቸው ምክንያት የሚራቡ ኋላ የሕይወት እንጀራ ክርስቶስን ጠግበው ይኖራሉ። በክርስትናቸው ምክንያት የሚጠሙ ኋላ የሕይወት ውሃ ክርስቶስን እየጠጡ ይኖራሉ። በክርስትናቸው ምክንያት የሚራቆቱ ኋላ የሕይወት ልብስ ክርስቶስን ለብሰው ይኖራሉ። ይህን የመሰለ ተስፋ አለን።
ሶስተኛው በአቡነ ዘበሰማያት ውስጥ ተስፋን እናገኛለን። አራተኛ በአቡነ ዘበሰማያት ውስጥ የምናገኘው ትሕትናን ነው። በደላችን ይቅር በለን። ይሄ ትሕትና ነው። ትሕትናው ግን ትሕትና ሆኖ የሚቆጠረው ለኛ አይደለም፣ ለቅዱሳን ነው። በድሎ በድያለሁ ማለት ትሕትና ሊሆን አይችልም። ትክክል ነው። ሳይበድሉ በድለናል፣ ሳያጠፉ አጥፍተናል ለሚሉ ለቅዱሳን ግን ትሕትና ሆኖ ይቆጠርላቸዋል። አምስተኛው በአቡነ ዘበሰማያት ውስጥ የሚገኘው ጸሎት ነው። ይህ ጸሎት የምንለው አባታችን ሆይ ብለን ይች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና እስከሚለው ማለት ነው። ሁሉን ያካተተ ነው። ስለዚህ በአቡነ ዘበሰማያት ውስጥ 5 ነገር ስለሚገኙ በ81ዱ መጽሐፍት ውስጥ የሚገኙ 5 ነገሮች በአቡነ ዘበሰማያት ውስጥ ስለሚገኙ አቡነ ዘበሰማያት አቅሙ የመጽሐፍ ቅዱስ ያክል ነው ይላሉ። አቡነ ዘበሰማያትን ስትጸልዩ ብሉይና ሐዲስ እንደጸለያችሁ ከኦሪት ዘፍጥረት እስከ ዮሐንስ ራእይ እንዳነበባችሁ አድርጋችሁ ቁጠሩት እያልኳችሁ ነው ክርስቲያኖች። እንግዲህ ቀጥሎ ስምህ ይቀደስ መንግሥትህ ትምጣ የሚለውን ለመተንተን ጊዜ አይበቃንም። እስከ ቁጥር 16 ድረስ ያለው ነው። ይህንን ጨምሮ አቡነ ዘበሰማያትን ጨምሮ ማለት ነው። እሱነን ጊዜ አይበቃንም። እግዚአብሔር ቢፈቅድ እንዳልኳችሁ በቀጣይ በተከታታይ የምንማረው ይሆናል። ጸሎታችን ከውዳሴ ከንቱ ከታይታ የራቀ እንዲሆን ቅዱስና መልካም ፈቃዱ ይሁንልን። የጸለይነውን ጸሎት ተቀብሎ የእያንዳንዳችን የልባችን መሻት እንዲፈጽምልን የአምላካችን መልካም ፈቃድ ይሁን። ወስብሐት ለእግዚአብሔር።